የነቢዩላህ ኢብራሂም አለይሂ ሰላም ታሪክ ክፍል 2 ኢብራሂምን ለማቃጠል ዝግጅት ማድረግ ጀመሩ። ለእርሱም ግንብን ገንቡ፣ በእሳት ነበልባል ውስጥ ጣሉትም አሉ። ሱረቱል አሶፋት 97 ለመሬት ላይ ወሰኑ። አፈር የሌለበት ደረቅና ድንጋያማ ምድር መረጡ። ከዚያን በድንጋይ አበቡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናል ቤተሰቦች ሰላም ከክፍል 1 የቀጠለ የነቢዩላህ ኢብራሂም አለይሂ ሰላም ታሪክ ክፍል 2 ኢብራሂምን ለማቃጠል ዝግጅት ማድረግ ጀመሩ። ለእርሱም ግንብን ገንቡ፣ በእሳት ነበልባል ውስጥ ጣሉትም አሉ። ሱረቱል አሶፋት 97 የመሬት ክልልን ውስጥ አፈር የሌለበት ደረቅና ድንጋያማ ምድርን መረጡና ከዚያን በድንጋይ ካብ ከበቡት። ቀጥለው ሰዎች ሁሉ በዚያ ክልል ውስጥ የማገዶ እንጨትን እንዲያስቀምጡ ትዕዛዝን አስተላለፉ። ሴቶችና ሕፃናቶች እንኳ ሳይቀሩ ሰዎች ሁሉ እንጨትን መሰብሰብ ጀመሩ። እንጨቱ ራሱ የተገነባ ግንብ እስኪመስል ድረስ ከመሬት ከዚያን እሳት ለኮሱባት። ማስፈንጠሪያ ወንጭፍን አቀረቡ። በጦርነት ወቅት ድንጋዮችን የሚያስወነጭፉበትን ወንጭፍ ነው ያቀረቡት። ኢብራሂምን አለይሂ ሰላም ማስወንጨፊያ ላይ ያስቀመጡት። በዚህ ጊዜ ኢብራሂም አንድ ጌታውን የከጀለ ሰው ጌታውን በሚጠራበት ጥሪ፣ ሐዘን በገባው በተጨነቀ ሰው ጥሪ ጌታውን ጠራ። ኢማሙ አልቡኻሪ በሶሒህ ሐዲሳቸው እንደዘገቡት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሐስቡና አላህ ወኒዕመል ወኪል፣ አላህ በቂያችን ነው፣ እርሱ መመኪያው ምንኛ ያማረ አሉና ይህችን ቃል ኢብራሂም አለይሂ ሰላም ወደ እሳት በወረወሩት ጊዜ ብለዋታል አሉ። ሐስቡና አላህ ወኒዕመል ወኪል፣ አላህ በቂያችን ነው፣ አዎን አላህ ይበቃሃል፣ አብዱላህ አላህ ይበቃሃል፣ ሌላን አትከጅል፣ በእርሱ ብቻ ላይ ተመካ። በአንዳንድ ዘገባዎች በእርግጥ ጥንካሬ ያላቸውም ኢብራሂም አለይሂ ሰላም በወንጭፍ ተወርሮ እየተምዘገዘገ ሳለ ጅብሪል ወደ እሱ መጣና ኢብራሂም ሆይ ጉዳይ አለህን ብሎ ጠየቀው ይላል። ከአንተ ምንም ጉዳይ የለኝም፣ ከአላህ ግን አዋለኝ ብሎ ተናግሯል ይላል። በአንዳንድ ዘገባዎች ደግሞ በዝናብ ላይ የተመደበው መልአክ ኢብራሂምን ለማቃጠል በተለኮሰችው እሳት ላይ ዝናብ ለማውረድና እሳቱን ለማጥፋት የአላህ ሱብሓነሁ ወተዓላ ፍቃድ ጠይቋል ይላል። ግን የአላህ ትዕዛዝ ከምንም የፈጠነ ነበር። አላህ ሱብሓነሁ ወተዓላ ይላል በኢብራሂም ላይ ቀዝቃዛ ሰላም ሆኜ ታላቅ ተአምር ነው። በእርሱም ተንኮልን አሰቡ፣ በጣም ከሳሮች ያደረግናቸው። ኢብራሂም አለይሂ ሰላም በእሳቱ ላይ ወደቁ። አላህ ሱብሓነሁ ወተዓላ እርሱ ላይ ቀዝቃዛና ሰላም አደረገ። ኢማባት ምን አላህ ሱብሓነሁ ወተዓላ ሰላማዊ ቀዝቃዛ ባይ ነው ቀዝቃዜው ያሰቃየው ነበር ይላሉ። እሳት ሱብሓነሁ ወተዓላ ትዕዛዝ ካልሆነ በስተቀር ማቃጠል አትችልም። ቢላው አላህ ሱብሓነሁ ወተዓላ ካልሆነ በስተቀር መቁረጥ አትችልም። እዚህ ፈጣራ ችሎታ የላቸውም። እነሆ ችሎታን የሚሰጠው የሚነጥቀው ሱብሓነሁ ወተዓላ። ኢብራሂም አለይሂ ሰላም እሳት ላይ ወድቆ በነበረበት ወቅት ልብሱ በእሳት አቃጠለ ነበር። ከእኩለ ታስሮበት ነበር። ምንም አይነት ቃጠሎ አልደረሰበት ነበር። ላይ ያለው ገመድ ግን ምንም ነገር አልነካውም። ሁለተኛው አመታት ሰዎች ትርኢቱን በማየት ላይ ዘውትር እዚህ ውስጥ ያፈን ድረስ እዚያው ቆዩ። በድንገት ኢብራሂም አለይሂ ሰላም እየተንፈላሰሰ ተመለከቱት። በሐዲስ ዘገባዎች እንደመጣው ኢብራሂም አለይሂ ሰላም እኔ በእሳቱ ውስጥ እንደነበርኩ ጊዜ ደስታን አላየሁም ሲል ተናግረዋል። ታላቅ ጸጋ ነበር። ድካ የደረሰው ወደር የሌለው ሰላማዊና ቀዝቃዛ አየር። ሰዎች ተደናገጡ። በእሳት መሃል የቆየ ሆኖ ይመለከቱት ጀመር። ደግሞ አይቃጠልም። ሰዎች ደግሞ እያዩት ነው። እንዴት ያለ ተአምር ነው! እንዴት ያለች ድንቅ ነገር ነች! ከዚያን ኢብራሂም አለይሂ ሰላም በእርሱ ላይ አንዳችም ጉዳት ሳይደርስበት ከእሳት ወጣ። እንዲህም ከመሆኑ ጋር ከሉጥ በስተቀር በኢብራሂም ያመን አልነበረም። በእርግጥ ባለቤቱ ሳራ አምናበት፣ ግን ሳራን ያገባው ከዚያ ክስተት በኋላ ነበር። በዚህ ጊዜ በባቢሎን ሰዎች መካከል ከሉጥ አለይሂ ሰላም በስተቀር ያመን አልነበረም። በሱረቱል አንከቡት 26 ሉጥም ለእነሱ አመነ። ኢብራሂም እኔ ወደ ጌታዬ ተሰዳጅ ነኝ፣ እነሆ እርሱ አሸናፊው ጥበበኛ ነውና አለም ይለናል።
ያመነው ሉጥ ብቻ ሳይሆን የተቀሩ ሁሉ ብሏል። ይህ በተተበት ጊዜ ከእርሱ ተስፋ ቆረጠ። ሲጀመር ከዚህ በላይ ምን ያደርጋል? ጣዖታቱ ተሰባብረዋል። ተአምሩ ደግሞ ሁላቸውም በዓይን ታይቷል። ሆኖም ግን አላመኑም። በዚህ ጊዜ ኢብራሂም ሰለላሁ በሚዘዋወር ዜና በጊዜው ሰፊ ግዛት ያስተዳድር የነበረው ንጉስ ጉዳዩን ሰማ። ስሙ ኑምሩድ ይባላል። ይህ ንጉስ እሳት ውስጥ ተወርውሮ እሳት ያቃጠለው ዜና ሰማና ይህንን ሰው አምጡልኝ አለ። ኢብራሂም አለይሂ ሰላም ኑምሩድ ተቀበለ። ያናገረውም ጀመር። ስለ ጌታው ጠይቋል። ወደዚህ አላህ ተናሰሰ የጌታው ነገር ወደ ተከራከረው ሰው ላይ ሐመድ ኢብራሂም ታያው የሚያደርግና የሚገድል ነው። በጊዜ ያደርጋል ማለት ኢብራሂም አላህ ተዓላ ከብዛ በኩል አመጣ፣ አንተ ከምዕራብ በኩል አምጣ አለው። ያም ታዩ ሰው አለ መሳጣ አላህም በበዳዮች ህዝቦችን አይመራም። በአንድ ዘባዎች እንደተጠቀሰው ምድርን ያስተዳድሩ 4 ንጉሶች ነበሩ። የምድርን አብዛኛውን ክልል ያስተዳድሩ ንጉሶች ማለት ነው። በእነኚህ 4 ንጉሶች ኑምሩድ አንደኛው ነው። ሁለተኛው ዙልቀርነይን ነው። ሶስተኛው አይሁዶችን ያረደውና ያቃጠለው ቡክቱነሳር ነው። እነዚህ ሰዎች በአብዛኛው ክልል አስተዳድረዋል። ኑምሩድም እንዲሁ የምድር አብዛኛው ክልል ያስተዳድር ነበር። አላህ ሱብሓነሁ ወተዓላ ታሪኩ በተከበረ ጊዜ ተናግሯል። አልበቃ ስለሰጠው ኢብራሂም በጌታው ነገር ወይ ተራከው ሰላም ኢብራሂም ጌታዬ ያ ህያው የሚያደርግና የሚል ነው። አይዜ ያ ህያው አደርጋለሁ እግላለሁ ማለት ነው። የሚረባቸው ሁሉ እስረኞች ነበሩ። ሁለቱም ሊቀርቡ እንዲገድ አደረገና አንደኛው ሁለተኛው ያው እኔ እገድልሃለሁ ህያው አደርግልሃለሁ። እኔ በዛ ሰዎች ህያው ሲሆኑ ከፊል ሰዎች ደግሞ ህያው አደርግልሃለሁ ይላል። በመሰረቱ እሱ የሚለውና ኢብራሂም ያለው አይቀርም። ኢብራሂም አለይሂ ሰላም ያለው መሰረታውን በመሰረቱና እስትንፋሱን መውሰድን ሊፈጉ ሲገባል። ኢብራሂም አለይሂ ሰላም በተመሳሳይ መልሶ ሊከራከረው አልፈለገም። አንድ ሰው በመጣኸው ነገር ሲክድ ከዚያ የጠነከረ ማስረጃ ታቀርባለህ። በድጋሚ ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ